የጌታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንደምን ከረማችሁ? የእግዚአብሔር አምላካችን ስም ለዘላለም የተባረከ ይሁን። ጌታ ረድቶን ወደዚች ቤተክርስቲያን መተናል። ጌታ ደግሞ መንፈሱን ልኮ ያስተምረናል። ተነስተን ቆመን የእግዚአብሔርን ቃል አብረን እናነባለን። ከወንጌል ክፍሉ ነው የምንመለከተው። የማቴዎስ ወንጌል ምዕራፍ 16 ከቁጥር 24 እስከ 28 ያለውን የጌታ ቃል ቅድም በመሰዊያ የተነበበውን አንድ ጊዜ ደግሜ አነባለሁ። እንደዚህ ይላል። በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ፣ እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለ እኔ ግን ነፍሱን የሚያጠፋ ሁሉ ያገኛታል። ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ወይስ ሰው ስለ ነፍሱ ቤዛ ምን ይሰጣል? የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለውና ያን ጊዜም ለሁሉ እንደ ሥራው ያስረክበዋል። እውነት እላችኋለሁ የሰው ልጅ በመንግስቱ ሲመጣ እስኪያዩ ድረስ እዚህ ከቆሙት ሞትን የማይቀምሱ አንዳንዶች አሉ። ይህ የእግዚአብሔር ቃል ነው። እንጸልያለን። እግዚአብሔር መንፈስ ቃሉን እንዲናገረን እንጸልይ። ቅዱስ አምላካችን እግዚአብሔር ሆይ ሕያው ቃልህን ልንሰማኛ ልጆች በፊት ተሰብስበናልና በመንፈስ አማካኝነት በዚህ ማለዳ ሳትናገረን ውስጣችንን ሳትወቅሰን ሳታጽናናን ሳትመልሰን እንዳንሄድ ጸጋህ እንዲያግዘን በኢየሱስ ስም እንጸልያለን። ጌታ ሆይ ሕያው ቃልህ የእኛን የሥጋ ትምክት የሚያስጥል ነው። ሕያው ቃልህ የእኛን የሃይማኖት ግብዝነት የሚያስጥል ነው። ጌታ ሆይ በፊታችን የካብናቸው እነዚህ ሁሉ ካንተ የሚለዩ ናቸውና እንደ ፈቃድ ያልሆነውን ነገር ሁሉ የሚያስጥል ሕያው ቃልህ በጌታ በኢየሱስ ክርስቶስ ስም አሁን በዚህ ማለዳ ያገኘን። ጌታ ሆይ ያለ መስቀል አክሊልን ያለ መከራ ደግሞ ክብርን በሚፈልግ ትውልድ ውስጥ ነው ያለነው። እኛም በዛ ፈተና ውስጥ ነው ያለነውና ዛሬ ያቀድናቸውን የአቋራጭ መንገዶች ሁሉ ጥለን ያንተን የመስቀል መንገድ ብቻ እንድንከተል አሁን የምንሰማው ቃል ኃይልና ጉልበት የሆነን ዘንድ በኢየሱስ ስም እንጸልያለን። ጌታ ሆይ የምንፈልገውን ሳይሆን መስማት የሚገባንን ነገር በሕያው መንፈስ አማካኝነት እንድትናገር የሰውን ድካም አልፎ የሚሰራው ያ ታላቅ መንፈስ ዛሬም አለ። ያንተ መገኘት በመካከላችን እንዲሆን በኢየሱስ ስም እንጸልያለን። ቃልን እንዳንሰማ በእኛ ላይ ተጽዕኖ የሚያደርግ የዲያብሎስ እቅድና ዓላማ ሁሉ በኢየሱስ ክርስቶስ ስም የታሰረ ይሁን። ከምንሰማው ቃል የተነሳ ደግሞ ጌታ ሆይ አንተን ማየት ወደ አንተ መመለስ እንዲሆንልን ማስተዋልን እንድትሰጠን አንተ ልትልቅ እኛ ልናንስ ይገባልና ልባችንን እንድትከፍትልን በእኔም በባሪያ በኩል አልፈህ ለሁላችን ለእያንዳንዳችን ባለንበት ሁኔታ ሕያው ቃልህ እንዲነካን በኢየሱስ ስም እንጸልያለን። ተስማማን። ሁላችን ክብር ላንተ ይሁን በጌታ በኢየሱስ ስም አሜን። እንቀመጣለን። ዛሬ የማካፍለው የመጽሐፍ ቅዱስ ክፍል ርዕስ ሰጥቼዋለሁ። አሜን ሃሌሉያ የሚያስብል አይደለም በውጭ በስሜት ነገር ግን ውስጥን የሚያረሰርስ ነው። የውስጥን ማንነት እንድናይ የሚያደርግ ነው። ቅድም ቄስ ማርቆስ ሲናገሩ ነበርና ለዛሬው ቅዳሴ መጽሐፋችን ላይ ስትመለከቱ ርዕሱ ወይ ዓለምን መምረጥ ነው ወይ እግዚአብሔርን መምረጥ ነው የሚል ነገር ነው የተቀመጠውና እኔ ግን እግዚአብሔርን መከተል የምርጫ ጉዳይ አይደለም። እግዚአብሔርን ተከተሉ ወይም ደግሞ እግዚአብሔርን ተከተሉ፣ ሌላ አማራጭ የለም። ክብር ለኢየሱስ ይሁን። እግዚአብሔርን ማምለክ የምርጫ ጉዳይ ሳይሆን የምን ጉዳይ ነው? የህልውና ጉዳይ ነው። ስለዚህ እግዚአብሔርን ተከተሉ ወይም ሙቱ ነው ወይም ጥፉ ነው። ምርጫው አንድ ነው፣ ሁለት አይደለም። ስለዚህ ለዚህ ክፍል የሰጠሁት ርዕስ ምንድን ነው? በትምህርተ ጥቅስ ውስጥ ነው ያስቀመጥኩት። መልእክት ነው ብዬ ስላሰብኩኝ አታጅቡኝ ተከተሉኝ የሚል ነው ርዕሴ። ምን የሚል ነው? አታጅቡኝ ተከተሉኝ። ነብይ አይደለሁም፣ ትንቢት አይደለም የምናገረው፣ የነብይነት ስጦታ የለኝም። ግን አንድ ነገር አምናለሁ፣ እግዚአብሔር ቃል በእውነት ሲነገር ትንቢታዊ መልእክት አለው። ክብር ለኢየሱስ ይሁን። ስለዚህ ጌታ እያለን ያለው ምንድነው? በዚህ ማለዳ
ለማጀብም ጊዜ አለው፣ ለመከተልም ጊዜ አለው። እስካሁን አጅባችሁኝ ከሆነ ከዚህ በኋላ ምን በሉኝ? ተከተሉኝ የሚል ነው። አሜን አያስብልም ብያለሁ። አንዳንዶች አሜን ብለዋል። ጌታ ይባርካችሁ። ክፍሉን እናየዋለን፣ ቁጥር በቁጥር እናያለን። ቁጥር 24 ላይ እንደዚህ ይላል። በዚያን ጊዜ በየትኛው ጊዜ አይነግረንም ይሄ ክፍል፣ እናየዋለን በኋላ። በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ፣ እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። እነሱ እኮ ጌታን ተከትለናል ብለው ልባቸው ውልቅ ብሏል። ስንት ዓመት ሙሉ? 2 ዓመት ሙሉ፣ 2 ዓመት ተኩል ሆኗቸዋል እዚህ ድረስ እስከ ምዕራፍ 16 ማቴዎስ ወንጌል ምዕራፍ 16 ድረስ ኢየሱስን እየተከተሉት ቀን፣ ጠዋት፣ ማታ፣ ሌሊት ተምሯል። ስነ መለኮቱን በደንብ አድርገው ጠጥተው ከጌታ ተምሯል። ግን እዚህ ጋር ጌታ ምን ይላቸዋል? ከ2 ዓመት ተኩል በኋላ እኔን መከተል የሚወድ ቢኖር ራሱን ይካድ መስቀሉንም ይሸከም ይላል። እንግዲህ ይህን ክፍል ለመረዳት ከዚህ በፊት የሆነውን ነገር የግድ ማየት በጣም ያስፈልጋል እና በዚያን ጊዜ ብሎ የሚጠይቀው ጥያቄ እዚህ ጋር የሚናገረውን ጥያቄ በየትኛው ጊዜ ነው ኢየሱስ ይህን የተናገረው? ከዚህ በፊት የተደረገው ነገር ምንድን ነበረ? አሁን ለሚናገረው መልእክት መሰረት የሚሆነው ነገር ምንድን ነው የሚለውን ክፍሉን ለመረዳት የግድ ከዚህ በፊት የተከሰተውን ታሪክ መመልከት ያስፈልጋል። የሆነው ነገር ምንድን ነው? እዚሁ ምዕራፍ ላይ ነው። እዚሁ ምዕራፍ ቁጥር 13 ላይ ኢየሱስ ክርስቶስ ለደቀ መዛሙርቱን በግልጽ አንድ ጥያቄ ጠየቃቸው። አንድ ወሳኝ ጥያቄ፣ የግምገማ አይነት ጥያቄ ይመስለኛል እና ሰዎች ስለ ኢየሱስ ክርስቶስ ያላቸው አመለካከት ምን እንደሆነ ማወቅ ፈልጎ ነው መሰለኝ ክርስቶስ። ያን ብቻ አይደለም፣ በእርግጥ ደቀ መዛሙርቱ ስለ ኢየሱስ ያላቸው አመለካከት ምን እንደሆነ ማወቅ ፈልጎ ቁጥር 13 ላይ አንድ ጥያቄ ጠይቋቸዋል። እንደዚህ ብሎ ሰዎች የሰውን ልጅ ማን እንደሆነ ይሉታል? የሰው ልጅ የሚለው ራሱን ነው። ሰዎች ስለ እኔ ማን ይላሉ ብሎ ደቀ መዛሙርትን ጠየቀ። እነሱም ጊዜ አልወሰዱም፣ ወዲያውኑ መልሰው ተናገሩ። ምን አሉ? አንዳንዶች መጥምቁ ዮሐንስ ነው ይሉሃል፣ አንዳንዶች ኤልያስ ነው ይሉሃል፣ አንዳንዶች ኤርሚያስ ነው ይሉሃል፣ አንዳንዶች ደግሞ በቃ ከነቢያት እንዳንዱ ነው ብለው ስላንተ ይናገራሉ አሉት፣ ለክርስቶስ ማለት ነው። ከዛ ጥያቄውን በቀጥታ ወደ እነሱ በማዞር ጠየቃቸው። እናንተስ እኔን ማን እንደሆንኩ ትላላችሁ ብሎ ሲጠይቃቸው የምታውቁት ጴጥሮስ፣ ቸኩሉ ጴጥሮስ፣ ፈጣኑ ጴጥሮስ ቶሎ ብሎ እጁን አወጣና ተናገረ። ምን አለ? አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለ። ክብር ለኢየሱስ ይሁን። እውነተኛ ነገር ነው የተናገረው። አንተ ክርስቶስ ምን? የሕያው የእግዚአብሔር ልጅ ነህ። እና ኢየሱስም በምላሹ በጣም በፍጹም ተደንቆ ምንድን ያለው? ትክክለኛ ነገር ነው የተናገርከው። ይሄን ከሰማዩ አባቴ በስተቀር ከመለኮት በስተቀር ይሄንን ሚስጥር ማንም አልገለጠልህም። ስጋና ደም ይሄንን ሊገልጥ አይችልም። ነገር ግን የጴጥሮስ ችግሩ ምንድን ነው? መገለጡን አግኝቷል እንጂ የሕያው የእግዚአብሔር ልጅ ተልኮ ምን እንደሆነ ሙሉ በሙሉ አልተረዳም ነበር፣ አላወቀም ነበር። ተልኮ ምን እንደሆነ አላወቀም። ልክ ነው፣ ተገልጦለታል፣ እግዚአብሔር ገልጦለታል፣ መለኮት ገልጦለታል። ኢየሱስ ማን እንደሆነ በአፉ መስክሯል። ምን አለ? አንተ የሕያው የእግዚአብሔር ልጅ ነህ አለ። ነገር ግን በኋላ ላይ እንመለከተዋለን። ይሄ እንዳልገባው ራሱን በራሱ ያጋለጠበትን ነገር እንመለከታለን። ምክንያቱም ለጴጥሮስም ሆነ ለሐዋርያቱ በማቴዎስ ወንጌል ከምዕራፍ 1 ጀምሮ እስከ ምዕራፍ 16 ድረስ ድንቅና ታምራቱን ብቻ እያዩ ነበረ የመጡት። ኢየሱስ ክርስቶስ ታላቅ ስለሆነ ኃይለኛ አምላክ ስለሆነ ሲያስተምር ከፈሪሳውያን በተሻለ በጥበብ የሕግ መጻሕፍትን እየተረተረ ያስተምር ነበረ። ደግሞ ትምህርቱ በአፍ ብቻ የሚገለጥ ሳይሆን በሕይወቱም የሚታይ ነበረ። ታምራትም የሚያጅቡት ነበረ። ስለዚህ ከዚህ የተነሳ ይህን ድንቅ ነገር እያዩ ኢየሱስን እያደነቁ ያጅቡት ነበር። ምክንያቱም ኢየሱስ ክርስቶስ ያደረጋቸውን ነገሮች እስከ ምዕራፍ 16 እያዩ ጌታን አለማጀብ ሞኝነት ነው። ትልልቅ ታምራቶችን አድርጓል። ለምጻሙን ሲያነጻ፣ ሽባውን ሲፈውስ፣ በበሽታ ላይ ያለውን ስልጣን አይተው
ክርስቶስን እያደነቁ አጀቡት። 5000 ሰዎችን ደግሞ ከትንንሽ ነገር ሲመግብ ሲያጠግብ ሲያበላ አይተውታል። ከዚህ የተነሳ ህዝቡ ምግብ ፍለጋ ትኩስ የሆነ ምግብ ያልቀዘቀዘ ከሰማይ የወረደ ምግብ ለመብላት ኢየሱስን ይጋፉ ነበር። እንደውም አንድ ጊዜ ህዝቡ ከሚያዩት ታምራት የተነሳ ኢየሱስን ሊያነግሱት ፈልገው ነበር። እሱ ግን ከመካከላቸው አልፎ ሄደ። ይህንን ጌታ እያዩ ሳያደንቁ አለማጀብ አይቻልም፣ አይፈረድባቸውም። ቅድም ለዚህ ነው እንደዚህ ያልኳችሁ። ለማጀብም ጊዜ አለው፣ ለመከተልም ደግሞ ጊዜ አለው። ማዕበሉንም ጸጥ ሲያደርግ አይተዋል። በተፈጥሮ ላይ ሲራመድ፣ በባህር ላይ ሲራመድ አይተዋል። በተፈጥሮ ላይ ያለውን ስልጣን አይተው ኢየሱስን እያጀቡት ነበረ። በቃ ሁሉ ጊዜ አዳዲስ ነገር እየሰሙ አዳዲስ ነገር እያዩ ክርስቶስን ማጀብ። ሌጊዮንንም ሲያስወጣ ተመልክተዋል። አጋንንትን ሲያስወጣ በአጋንንት ላይ ያለው ሙሉ ስልጣኑን አይተው እዲ ምን አይነት አምላክ ነው ብሎ ተገርመው ኢየሱስን ለካ እያጀቡት ነበረ። የኢያሪዮስንም ልጅ ከሞት ሲያስነሳ አይተው እንግዲህ የሰው ልጅ ጠላት ትልቁ ምንድነው? ሞት ነው። በሞት ላይም ስልጣን ያለው እንዳለው በአይናቸው ታምራቱን ስላዩ እሱን እያደነቁ አጅበውት ነበር። ስለዚህ ከተጠሩ በኋላ የማቴዎስ ወንጌል ምዕራፍ 16 ድረስ እስከሚደርስ ድረስ ከ2 ዓመት እስከ 2 ዓመት ተኩል ድረስ ክብሩን ያሳያቸው፣ ስልጣኑን ያሳያቸው፣ አዳዲስ ነገርን ያሳያቸው። ወደ ጌታ ከመጡ በኋላ አይደለም፣ ገና ወደ ጌታም ከመምጣታቸው በፊት ጴጥሮስና ወንድሙ እንድርያስ፣ ያዕቆብና ወንድሙ ዮሐንስ በገሊላ ባህር ላይ አሳ አጥማጅ ነበሩ እንደምታስታውሱት ሁላችሁም። እና ሌሊቱን ሙሉ ሲለፉ አድረው አንድ አሳ መያዝ አቅቷቸው ጠዋት ላይ ደክሟቸው ተስፋ በቆረጡ ጊዜ ኢየሱስ መጣ። ከዛ በኋላ ባህሩን ምን አድርጓል? መረቡን ወደ ባህሩ ላይ ጣሉት ብሎ አዘዛቸው። የአሳ እኮ ማጥመድ ትምህርቱ፣ ስልቱ፣ ዘዴው እኮ ሌሊት ነው የሚመጣው። ሌሊት ይመጣል። ያኔ ነው አሳዎች የሚወጡት፣ ያኔ ነው መረቡ የሚጣለው። አሁን እኮ ነግቷል፣ አሳዎቹም ወደ ስፍራቸው ሄደዋል። ግን አንተ ስላልከን እንደ ቃል ምን እናደርጋለን? መረቡን እንጥላለን። ጣሉ። ከዛ በኋላ ኢየሱስ ክርስቶስ በሕይወታቸው አይተው የማያውቁትን ያህል ምርት ሰጣቸው። ከዛ በኋላ መሸከም መጎተት ሁሉ እስከሚያቅታቸው ድረስ ባጠገባቸው ያሉትን ሌሎቹን ጠቅሰው ጠርተው ባካችሁን አግዙን እስከሚሉ ድረስ ለካ አመጣጣቸው በታምራት ነው። ለካ ኢየሱስ ክርስቶስን 2 ዓመት ተኩልም እየተከተሉ ያሉት በታምራት ነው። ስለዚህ ሰበር ዜና ሁሉ ጊዜ በየቀኑ እያዩ ኢየሱስን እየተደነቁ ይከተሉት ነበረ። ኢየሱስ ክርስቶስን በቃ አንድ ገዢ እንደሚሆን አስበው ነበረ። ባለስልጣን እንደሚሆን አስበው ነበር። የበላይ ጠባቂ ሆነው ደግሞ እነሱ እንደሚሾሙ አስበው ነበር። ከዚህ የተነሳ ነው በማቴዎስ ወንጌል ምዕራፍ 20 እና በማርቆስ ምዕራፍ 10 ላይ ይህንን እንኳን ተናግሯቸው፣ የዛሬውን መልእክት እንኳን ተናግሯቸው የነሱ ሐሳብ አሁንም ያለው በማጀብ ውስጥ ነው። ከዚህ የተነሳ ምን አሉ? ጌታ ሆይ በመንግስት ስትመጣ አንዳችን ያዕቆብና ዮሐንስን ታስታውሳላችኋል፣ አንዳችን በቀኝ ሌላችን ደግሞ በግራ እንድንሆን እባክህን ፍቀድልን። የምድሩ ሳያንሳቸው ደግሞ በሰማይ ክርስቶስ በመንግስቱ ሲመጣ አንዱ በቀኝ አንዱ በግራ መሆን ፈለጉ። ለምን? ኢየሱስን ገና መከተል አልጀመሩም። ለካ ኢየሱስን እያጀቡት ነበረ። በራሳቸው በሳሉት ምኞት ነበረ ክርስቶስን የሚከተሉት። ለካ ይሄ የሚመጣው መሲህ የተባለው ክርስቶስ ካሉበት የፖለቲካ ጭቆና የሚያላቅቃቸው፣ የፖለቲካ የበላይነትን ለእያንዳንዳቸው የሚሰጣቸው እነኚህ ትልልቅ 4 አውሬ የተባሉ ነገስታቶች ከባቢሎን ዘመን ጀምሮ እስራኤላውያንን ደቁሰዋቸው፣ በታትነዋቸው፣ አስጨንቋቸው ነበረ። የመጀመሪያው ከባህር ውስጥ ወጣ የሚለው ዳንኤል ምዕራፍ 7 ላይ ያለው አውሬ የባቢሎን መንግስት ነው። የባቢሎን መንግስት እስራኤላውያንን እንዴት አድርጎ እንዳሳፈራቸው እናንተ ታውቃላችሁ። መቅደሳቸውን አፍርሶ፣ ቅጥራቸውን አፍርሶ ወደ ምርኮ ወስዷቸው በቃ አንገታቸው ጎብጧል፣ መሸከም አልቻሉም። ከዛ በኋላ የባቢሎንም ሲያልፍ ደግሞ የፋርስና የሜዶን መንግስት መጥቶ አሁንም በእስራኤል ላይ እንደዚሁ አይነት ከእግዚአብሔር ሐሳብና ፈቃድ ውጪ የሆነ አገዛዝ በእነሱ ላይ እየጫኑ በቃ ወገባቸው ጎምጦ ነበረ። ከዛ የግሪክ መንግስት መጣ፣ እነኚህ በአውሬው የተመሰሉት ትንቢተ ዳንኤል ላይ የተጠቀሱት። ከዛ በኋላ ደግሞ ኃይለኛው የሆነው የሮማው መንግስት መጣ፣ ሐሰተኛ ክርስቶስ የሚገለጥበት በእግዚአብሔር ላይ የስድብ ቃል የሚናገር የእግዚአብሔርን ሕዝብ የሚያሳድድ ይሄ ዓለማዊ የሆነ ፖለቲካዊ አገዛዝ
ልባቸውን አዝሎ ነበር እና የሚጠብቁት መሲህ እነዚህን አራዊት የሆኑ ነገስታቶችን በሙሉ ከምድር ላይ ጠራርጎ ስልጣኑን ሁሉ በእጁ ይዞ ለነሱ አንዳንድ አካፍሎ በምድር ላይ እንደሚኖሩ በማሰብ ክርስቶስን ያጅቡት ነበር። ያ የፈሪሳውያንን አፍ የሚያዘጋ የነበረው ክርስቶስ፣ በስልጣን ያስተምር የነበረው ክርስቶስ አሁን ደግሞ በፈሪሳውያንና በካህናት በሮማውያን ወታደሮች እጅ ተይዞ እንደሚደበደብ፣ እንደሚዋረድ፣ እንደሚሰቀል፣ እንደሚሞት መናገር ሲጀምር ደቀ መዛሙርቱ ደነገጡ። ግን ይሄን ብቻ አይደለም የነገራቸው። ከ3 ቀን በኋላም እነሳለሁ ብሎ ትንሳኤውን ነግሯቸዋል። ግን ውስጣቸውን የያዘው እነሱ እንዴት ይሄ ይሆንብሃል? አንተ እኮ ንጉሥ ነህ፣ አንተ እኮ ታላቅ ነህ፣ ይህን ሁሉ ታምራት እያደረግክ እኛም እኮ አንተን ያጀብን እኮ ብዙ ነገር ተስፋ አድርገን ነው ወደፊት። ጴጥሮስ ሊቀበለው አልቻለም። ከዚህ የተነሳ እንደውም ኢየሱስ ክርስቶስን ከሰዎች ለየት ታደረገና ወደ ጓዳ አስገባና ምን አለው? ጌታ ሆይ ይሄ ነገር አይሁንብህ። ምን ብሏል? የሰው ልጅ በ3 ቀን በኋላ ይሞታል፣ ይሰቀላል፣ ተላልፎ ይሰጣል፣ ከዛም ይሞታል ብሎ ስለነበረ ምን አለ? ኢየሱስን ጠራውና ጌታ ሆይ እንዴ አንተ ስላንተ ያለ አመለካከት ልክ አይደለም። አንተ እኮ በባህር ላይ የምትራመድ ነህ እኮ። አንተ እኮ የሞተን የምታስነሳ ነህ እኮ። አንተ እኮ ከፈሪሳውያን በተሻለ በስልጣን የምታስተምር ነህ እኮ። የሮማውን ግዛት በሙሉ አፈራርሰ ትልቅ ስልጣን የምትይዝ ነህ ነው እንግዲህ በውስጡ መልእክቱ። ከዛ ኢየሱስ ለጴጥሮስ ምንድን ያለው? አንተ ሰይጣን ከኔ ዞር በል፣ የሰውን እንጂ የማንን የእግዚአብሔርን አታውቅምና። እንዴ ያ መገለጥ የመጣለ ጴጥሮስ አንተ የያው የእግዚአብሔር ልጅ ነህ ያለው እኮ ጴጥሮስ ነው። ለካ ጴጥሮስ እስካሁን ድረስ ኢየሱስን እየተከተለው ሳይሆን ምን እያደረገው ነው? እያጀበው ነው። በታምራቱ ተደንቆ ተፈውሰን ወደ ጌታ የመጣን ሰዎች ልኖር እንችላለን። ታምራትና የሞተ ሰው ተነስቶ ወይም አጋንንት ወጥቶልን ወይም በሽታ ከኛ ላይ ሄዶልን ጌታን የተቀበልን ሰዎች አለን። ስለዛ እግዚአብሔር ይመስገን። ክርስትና ግን ፈውስ ብቻ አይደለም። ከዛ ኢየሱስ ክርስቶስ እዚህ ጋር መጣና ተርኒንግ ፖይንት። ከዚህ ጊዜ በኋላ ነው ኢየሱስ መጣና እንደዚህ አላቸው፣ እንግዲህ ተዘጋጁ። አሁን እስካሁን ድረስ ዝም ብያችኋለሁ። የመጀመሪያ ቀን በገሊላ ባህር ላይ ሳገኛችሁ የሰው ልጅ ይሞታል ብላችሁ ኖሮ አንዳችሁም አትከተሉኝም ነበር። ጌታ ብልጥ ነው። ክብር ለኢየሱስ ይሁን። መጀመሪያ ቀን ላይ በቃ የሰው ልጅ ይሞታል፣ በሮማውያን እጅ ተላልፎ ይሰጣል፣ በጥፊ ይሉታል፣ ይሰድቡታል፣ ይተፉበታል ቢሉት እንደዚህ አይነቱን ደካማ ማን ይከተላል? ማንም አይከተልም። ግን አሳ የሚያበላ ታምራትን ወረ ይሄማ በቃ ትልቅ ይሆናል ብለው አስበው ራሳቸውን በቃ የራሳቸው አሁን ኢየሱስ ጊዜው ነው አለ። በቃ እስካሁን ድረስ አጅባችሁኛል፣ ጌታ ያባርካችሁ። ለማጀብም ጊዜ አለው። አሁን ግን እያጀቡ መሄድ አይቻልም። እኔን መከተል የሚወድ ቢኖር ወይ ጉድ ከ2 ዓመት ተኩል በኋላ ተከትለናል ብለው ኢየሱስን ለካ አጅበው ቆይተዋልና አሁን ይሄ የመጨረሻው ጥሪ ነው። ምን በሉ? ተከተሉኝ። ጌታም በዚህ ማለዳ የሚለው ይሄንን ነው። እያጀባችሁኝ ነው። ለማጀብም ጊዜ አለው። ዛሬ ግን ምን ማድረግ አለብን? ተከተሉኝ ነው የሚለው። ከዛ ኢየሱስ 3 ነገሮችን ይናገራል። 3 ክራይቴሪያዎችን ይናገራል በዚህ በሁለተኛው ጥሪ። የመጀመሪያው ጥሪ ክርስቶስን እንድናጅብ ነው። ኑና እዩ ነው። ኑና እዩ፣ ታምራቱን እዩ፣ ከዛ ምን በሉ? እመኑ አይደል ያለው? ናና እዩ ኢየሱስ የሚያደርገው ካየ በኋላስ ስልጣኑ ልብህን ከገዛው በኋላ ክብሩ ልብህን ከገዛው በኋላ አስተምሮቱ ውስጥን ካቀለጠው በኋላ እንደዛ ብቻ ሆኖ አይኖርም። ሁለተኛ ጥሪ አለ። ሁለተኛው ጥሪ ደግሞ ምንድነው? ተከተሉኝ አላቸው። ደቀ መዛሙርቱ ግን ይሄንን አሁንም አልገባቸውም። መንገዴ ወደ ሮማውያን መስቀል የሚያመራ ነው። እሞታለሁ፣ እሰቀላለሁ፣ ይተፋብኛል፣ እረገጣለሁ። ኢየሱስ ይህንን ጥሪ ቅድም እንዳልኳችሁ በመጀመሪያ በገሊላ ባህር አጠገብ ቢናገር ኖሮ አንዳቸውም አይከተሉትም። አይደለም ያኔ መጨረሻ ላይ እንኳን ኢየሱስ ክርስቶስ ሲሰቀል አንዳቸውም ከክርስቶስ ጋር አልነበሩም። ሁሉም ጥለውት ሄደው ነበር። አንድ ወጣት ሰውዬ ግን በርቀት ሆኖ ኢየሱስን ይከተል ነበር። መስቀሉን ተሸክሞ ሲሄድ ማርቆስ ነው ይባላል። የመጽሐፍ ቅዱስ አዋቂዎች ሲናገሩ ይሄ ሰውዬ ማርቆስ ነው። ስለ ራሱ እየጻፈ ነው እንደዛ የሚለውና ያ ሰውዬ ራቁቱን ነበረ። እንደው ትንሽዬ ነጠላ ግን ግልድም አድርጎ ነበረ እዚህ ሀፍረተ ስጋው ላይ እንዳትታይ እሷን አገልድሞ ኢየሱስን እየተከተለ ነበር። በኋላ ግን ድንገት አዩት መሰለኝ ጥሎ ሮጠ ይላል። እንደው ያችን ያገለደማትን ጨርቅ ጥሎ መለመላውን እየሮጠ ጠፋ።
ይህን ሁሉ ተናግሯቸው ደቀ መዛሙርቱ ለካ ኢየሱስ ክርስቶስን ለመከተል ታምራት ብቻ አይበቃም። ለካ ኢየሱስ ክርስቶስን ለመከተል ምን ያስፈልጋል? የመንፈስ ቅዱስ መምጣት። ሃሌሉያ! የመንፈስ ቅዱስ ኃይል ያስፈልጋል። የመጀመሪያው ጥሪ ቅድም እንዳልኳችሁ ኑና እዩ የሚል ነው። ደቀ መዛሙርቱ ጌታን ተስፋ አደረጉ፣ ታምራቱን አዩ፣ ተደነቁ። እዛው ጋር ግን አልተዋቸውም። የመጨረሻ ጥሪ የሚባል ነገር አለ። እሱ ደግሞ እስካሁን አድናቂዎቼ ነበራችሁ፣ አሁን ግን አታድንቁኝ። በቃ አድናቂ አያስፈልገኝም። ከፈለጉ ተራራዎች ያደንቁኛል፣ ከፈለጉ ዛፎች ያጨበጭቡልኛል። እግዚአብሔር ጭብጨባ አይፈልግም፣ አድናቆት አይፈልግም። ያ ግን ለኛ ደህንነት ጊዜ ያለው፣ ያ ጊዜው ግን ማብቃት አለበት። ሁል ጊዜ እንዳደነቁ 20 ዓመት 30 ዓመት ጌታን መከተል አይቻልም። ምን ማድረግ አለብን? መምረጥ አለብን ነው የሚለው የዛሬው የቅዳሴ መጽሐፋችን ላይ ያለው መልእክት። ወይ እግዚአብሔርን ወይ ደግሞ ዓለምን ምረጡ። ምርጫው ግን አንድ ነው ብያችኋለሁ። የግድ እግዚአብሔርን ብቻ የመምረጥ አታድንቁኝ ተከተሉኝ ይልና 3 ነገር ይሰጣቸዋል። 3 ጥሪዎችን ያስተላልፋል። እንዴት ነው መከተል ማለት ምንድን ነው? እስካሁን ድረስ እኛ ቤተሰቦቻችንን ጥለን መረባችንን ጥለን አንተን ተከትለን የለም እንዴ? ምንድነው? እኛ እኮ እየተከተልን መስሎን ነበር። አይ እስካሁን እያጀባችሁኝ ነው። አሁን ግን ስትከተሉኝ ማድረግ ያለባችሁ ነገር 3 ነገሮች አሉ። የመጀመሪያው ራሳችሁን ካዱ። ራሳችሁን ካዱ ምን ማለት ነው? አሮጌው አዳማዊ ማንነትህ ይሙት። ባሮጌው አዳማዊ ማንነትህ መመራትን አቁም ማለት ነው ባጭሩ። በክርስቶስ ያገኘውን አዲሱን ሰው ምን በል ልበስ። በታደሰ ሕሊና በታደሰ ማንነት የእግዚአብሔር መንግስት አሰራርና መርህ ፕሪንሲፕል አይምሮ ውስጥ ይግባ። ከዚህ በኋላ በክርስቶስ ደም የተዋጀ ሰማያዊ ዜጋ ነህ። ምድራዊ ማንነት ለእግዚአብሔር የተቀደሰ ነው። አሁን በስጋ የምትኖረው ህይወት ክርስቶስ በአንተ እንዲኖርበት የተፈቀደ እንጂ ለራስ እንድትኖር አይደለም። ስለዚህ ለራስ ሙት። ለነሱ ከምኩራብ መባረርንም ያካትታል። ከቤተሰባቸው መገለልንም ሊያካትት ይችላል። ግን ራሳችሁን ክዳችሁ ተከተሉኝ። ለወንጌል ስትሉ የራሳችሁን መብት ሙሉ በሙሉ ትታችሁ ተከተሉኝ። አሮጌው አዳማዊ ማንነታችሁ በቀልን ሲፈልግ በእናንተ ላይ መጥፎ ነገር ያደረገን ሰው ለመበቀል በቃ ውስጣችሁ ሲነሳ፣ እናንተ ግን በበቀል ፋንታ ምን አድርጉ? ይቅርታ አድርጉ። ራስን መካድ ማለት ይህንን ነው። አዳም የድሮ አዳም በውስጣችን አንድ ሰው ሲጎዳን በመስሪያ ቤት፣ በስራ ቦታ፣ በቤት፣ በጎረቤት ያንን ሰው እንደው ይዤ በመታው ወይም ደግሞ እንደዚህ ባደርግበት እድገቱን ቆልፌ ቢይዝበት አትበል። ምን በል? ይቅር በለው። ለምን? ትልቁን ኃጢአትን ወደ ሲኦል የሚያስወርድን ኃጢአትን እግዚአብሔር በክርስቶስ ኢየሱስ በኩል ይቅር ብሎልሃልና ምን በለው? ይቅር በለው። ይቅርታ አድርግለት። አሮጌው ማንነት ዕውቀትና ክብርን ሲፈልግ፣ አንተ ግን ትህትናን ተሞላ። ያን ትህትና ከማን ተምረሃልና? ከክርስቶስ ተምረሃልና። ጊዜህን፣ ጉልበትህን፣ ሀብትህን በጣም ደስ ያለኝ ነገር ትላንትና አንድ የሆነ ምርቃት የሆነ ቦታ ተጋብዤ ሄጄ ነበርና በዛ ከሚመረቁ ሰዎች ለየት ያለ ሽልማት ነበረ። የምታውቁ ሰዎች እዚህ ልትኖሩ ትችላላችሁ። እና ለየት ያለው ሽልማት ምንድነው? ከመመረቅ ባሻገር በህይወታቸው ለውጥ ያመጡ ኢንፍሉዌንስ ያመጡ የምንላቸውን ከተማሪዎቻችን 160 170 ተማሪዎች ነበሩና ከነዛ መካከል በገንዘባቸውም የተለያየ ነገር የሰሩ ሰዎች አሉ። እነሱን እውቅና እንሰጣለን ብለው አንደኛና ሁለተኛ ለወጡት ከሸለሙት በላይ ለነሱ ያደረጉት ሽልማት ውስጤን በጣም አረሰረሰውና እግዚአብሔር ይባርካቸው ነው። ኤኒዌይስ ምንድነው ለማለት የፈለኩት? ራስን መካድ ማለት በራስ ገንዘብ፣ በራስ ዕውቀት፣ በራስ ችሎታ ሁሉ ሌሎችን ማገልገል፣ ለእግዚአብሔር መንግስት ፈቃደኛ መሆን እና ራሳችሁን ክዳችሁ ምን አድርጉ ነው የሚለው? ተከተሉኝ። በሌላው ስኬት ደስተኛ መሆን፣ ይሄ የብዙዎቻችን ችግር ነው። አንድ ምሳሌ ስፔሲፊክ አድርጌ ተናግሬ ማለፍ እፈልጋለሁ። ሰው ሲሳካለት ደስ እንዳይለን የሚያደርገው አሮጌው አዳማዊ ባህሪያችን ነው። በቤተሰብ መካከል እኮ ነው፣ በጎረቤት መካከል እኮ ነው። ለዛ ሰው መጥፎ ነገር ሲሆን እኛንም እኮ ይወዳናል። በችግሩ ጊዜ ሁል ጊዜ ደራሽ ነን፣ ሁል ጊዜ እንመጣለን፣ በቃ ከፊት ነን፣ አጽናኝ ነን። ደስታ ግን ሲያጋጥመው የለንም። ሆነልን ተሳካልኝ ብሎ ሲናገር ለምን እንደሆነ አናቅም፣ ይከፋን፣ ውስጣችን ይቆጣል። ይሄ አሮጌው አዳም ነው። እግዚአብሔር ከኛ ያንሰው። ሃሌሉያ። በአዲሱ አዳም አሮጌውን አዳም የምቀኝነት የሚባለውን መሳሪያ እንሰብራለን ዛሬ። ኢየሱስ ጌታ ነው።
ሳናቀው ነው አንዳንዴ ያውቀ ነው አይደለም እኮ በወንድም በእህት መካከል በቤተሰብ መካከል ሁሉ ይሄ ይከናወናል። አንድ ጊዜ እግዚአብሔር እድል ሰጠኝና ሄጄ ለመማር ስኮላርሺፕ አገኘውና አንድም ወዳቸውን በጣም ማደንቃቸውን ጓደኛዬ የሆኑትን ሰውዬ ሄጄ ድጋፍ ደብዳቤ ባኮትን ጻፉልኝ። የት ልትሄድ ነው? አሜሪካ ሀገር ልሄድ ነው ትምህርት አግኝቼ አሉ። እንደኔው አገልጋይ ናቸው እሳቸውም እና አዘኑ። ደስ ይላቸዋል ብዬ ነበር። በጣም አዘኑ። እኔ ስንት ዓመት እዚህ ቁጭ ብዬ አሉ። አንድ ሰይጣን የሚጠቀምበት ትልቅ መሳሪያ አለ ወገኖች፣ ቤተክርስቲያንና ቅዱሳንን በጣም ወደ ኋላ እንድንሄድ ያደረገን እሱም ምን ይባላል? ራስን ማወዳደር ፉክክር ይባላል። ፈረንጆች ምን ይላሉ? ይሄንን ኮምፓሪዝን ኢዝ አ ቲፍ ኦፍ ጆይ። ራስን ከሌላው ሰው ጋር ማነጻጸር ምንድነው? የደስታ ጠላት ነው። የደስታ ሌባ ነው። ደስታን ከውስጣችን የሚሰርቅ። እሳቸው እግዚአብሔር በጻፈላቸው መስመር እየሄዱ ነው። እኔ እግዚአብሔር በጻፈልኝ መስመር እየሄድኩ ነው። ምንም አያገናኘውም። ራሳችንን ከሌላ ሰው ጋር ምን አናድርግ? ኮምፔር አናድርግ። ስለዚህ ራስን መካድ ማለት የራስን ኑሮ በደስተኝነት መኖር ነው። ኑሮዬ ይበቃኛል ማለት ነው። ራሳችንን ከማንም ይሄ በሽታ ወደ ውጭ ሀገርም ስንሄድ ይከተለናል። የሚገርማችሁ ኢትዮጵያውያን በሚኖሩበት አካባቢ አንዱ እግዚአብሔር ረድቶት የሆነ ነገር አግኝቶ ትልቅ መኪና ከገዛ በሁለተኛው ቀን እዛ አካባቢ ያሉ ኢትዮጵያውያን በሙሉ በክሬዲትም ሆነ ተበድረው ምንም ይሁን ተመሳሳይ መኪና ይገዛሉ። እግዚአብሔር ከዚህ ይፈውሰን። እውነት ነው የምላችሁ። ለራሳችሁ ሙቱ የሚለው ለዚህ ነው። ራስን ካድ ማለት ምን ማለት ነው? ኑሬ ባለኝ ነገር መደሰት፣ ኑሬ ይበቃኛል ማለት፣ ራስን ከሌላው ሰው ጋር አለማነጻጸር። ባለው የማይረካ ሰው ምንም ቢደረግለት አይረካም። ምክንያቱም ከሱ በላይ የሆነ ሰው ሁሉ ጊዜ አለና ካልሞተ በስተቀር። አንድ ቀን ጸጉሬን ልቆረጥ ጸጉር ቤት ሄድኩኝና አንድ ፖስተር አየሁ። በጣም ደስ የሚል ውስጤን የነካው ፖስተር ልንገራችሁ። እንደዚህ ይላል፣ በእንግሊዝኛ ነው የተጻፈው። አንድ በእድሜ ገፋ ያሉ ጥበበኛ ሰውዬ ወደ ጸጉር ቤት ይሄዳሉ እና ጸጉራቸው ላይ ጭንቅላታቸው ላይ ያለው ጸጉር 8 ብቻ ነው በቁጥር ማለት ነው። 8 ጸጉር ነው ያላቸው። ከፍ ብሏል፣ ጸጉሩ አድጓል፣ ነጭ ነው እንዳለ። ከዛ በኋላ ሄዱና ጸጉር ቤት ቆሙ። ሄዱና ቁጭ አሉ መቆረጫው ላይ። ከዛ ጸጉር ኮርካሚው ሰውዬ ተናደደ፣ በጣም ተናደደና ያሾፋሉ እንዴ ብሎ ነው መሰለኝ። በጣም ተናደደና ምን ላድርገው አላቸው። ምን ላድርገው እንድቆጥረው ነው ወይስ ደግሞ እንድቆርጠው ነው ብሎ ጠየቃቸው። ከዛ በኋላ ሳቁና እሳቸው ምን አሉ? ቀባው አሉ። ጥቁር ቀለም ምን አድርገው? ቀባው። ስንቱን ጸጉር? 8ቱን ጸጉር። ከዛ ከስር እንደዚህ ይላል፣ ላይፍ ኢዝ ቱ ኢንጆይ ዊዝ ዋት ዩ ሃቭ። ህይወት ማለት ባላችሁ ነገር ምን መሆን ነው? መደሰት ነው። ባጣነው ነገር የምናለቅስ ከሆነ እስከምንሞት ድረስ እያለቀስን ነው የምንሄደው። እግዚአብሔር በሰጠን ነገር ባለን ነገር እንድንደሰት ያድርገን። ስለዚህ ቅናት የሚባለውን ቀንበር በውስጣችሁ ሰው ሆነልን ሲል ደስ እንዳይላችሁ የሚያደርገው ሰይጣን ነው፣ የአሮጌው አዳም ነው። ከዛሬ ጀምሮ ንቁበት፣ ኢየሱስ ጌታ ነው። አንደኛ ምን አድርጉ አላቸው? ራሳችሁን ካዱ። ሁለተኛስ መስቀል ተሸከሙ። ሊከተለኝ የሚወድ ሰው ቢኖር መጀመሪያ ራሱን ይካድ፣ ሁለተኛ ደግሞ መስቀል ይሸከም። ዛሬ መስቀልን እንደ ጌጥ ነው አይደል እዚህ ጆሮአችን ላይ የምናንጠለጥለው ወይ ጣታችን ላይ የምናደርገው። ደግሞ በውጭ ያሉ ሰዎች ታቱ ይሰራሉ የተለያየ ቦታ ላይ። በአንደኛው ክፍለ ዘመን ለነበሩ ሰዎች ግን መስቀል ከተባለ የሚያስደነግጥ ነገር ነው። ምክንያቱም ሮማውያን ወይም ደግሞ አይሁዳውያን አንድ ነገር ያውቃሉ። መስቀል ተሸክሞ በገሊላ ወይም በኢየሩሳሌም የሄደን ሰው ካዩ በህይወት ተመልሶ እንደማይመጣ 100% እርግጠኛ ናቸው። ምክንያቱም በተሸከመው መስቀል ላይ ምን ይሆናሉ? ይሞታሉ። ስለዚህ መስቀልን መሸከም ማለት ምንድነው? ህይወትህ ከእንግዲህ ወዲህ ያንተ እንዳልሆነ መቀበል ማለት ነው። የምንኖረው ኑሮ የምንኖረው ህይወት ለካ የኛ አይደለም፣ ባደራ የተሰጠን ነው። ለካ ባለቤት አለው። እግዚአብሔር ራሱ ለራሱ ክብር የመረጠን ሰዎች እንደሆነ ማወቅ አለበት። ስለዚህ ስለ ወንጌል መገለልን፣ ስለ ወንጌል ውርደትና ሞትን መቀበልን፣ በፈቃደኝነት ለዚህ ዝግጁ መሆንን እግዚአብሔር ወደፊት ምን እንደሚመጣ ስለሚያውቅ ነው በዚህ ማለዳ የሚናገረን። ለወንጌል መከራ የምንከፍልበት ዘመን ሊመጣ ነው መሰለኝ። ሟርት አልናገርም፣ ትንቢትም አይደለም፣ ግን እንደዚሁ እንደሆነ አይቀጥልም። ምክንያቱም በብዙ መከራ ወንጌልን ልንኖረውና እንድንሰብከው የእግዚአብሔር ቃል ስለሚናገር። ስለዚህ ለወንጌል ዋጋ ለመክፈል ምን በሉ? ተዘጋጁ። ቤተሰባችሁንም ለማጣት ከምኩራብም መባረር፣ በእነሱ ጊዜ ከምኩራብ መባረር ትልቅ ይሹ ነው።
ከሮማውያን ወታደሮች ጋር መጋፈጥ ሊሆን ይችላል። ከቄሳር ይልቅ ክርስቶስ ንጉስ ነው ብሎ በድፍረት ማወጅ ሊሆን ይችላል። በደርግ ጊዜ ከዚህ በፊት የተነገረ አንድ ምሳሌ ንገራችሁና በደርግ ጊዜ ከሁሉ በላይ አብዮት ነው በሉ ተብለው ክርስቲያኖች መከራ ደርሶባቸው ነበርና አንድ ብልጥ የሆነ ሰውዬ ሄዶ በጣም የሚጠበቅ ሰዎች ሁሉ እንደ ምሳሌ የሚያዩ ሰውዬ ሄደና አንድ ነገር ተናግሮ ሳይገደል አምልጦ መጣ አሉ። የሰማሁትን ነው፣ እኔ በዛ ጊዜ አልነበርኩምና ምን አለ ተብሎ ሲጠየቅ ከሁሉም በላይ አብዮት ነው ብዬ መጣሁ አለ። እንዴ ኢየሱስ ክርስቶስ እኮ ነው ከሁሉም በላይ፣ እንዴት ነው አንተ እንደዚህ ያልከው? አይ ላላን ያደረኩትኝ ከሁሉ በላይ አብዮት ነው ሲሉ እነሱ፣ እኔ ግን ከሁሉም በላይ አብ ህይወት ነው ብዬ ነው መጣሁት። ይሄ ጥበብ ይሁን ማጭበርበር እኔ ግልጽ አይደለም ለኔ፣ ግን ለወንጌል ዋጋ እንድንከፍል እግዚአብሔር ይርዳን። መጀመሪያ ራሳችሁን ካዱ፣ ከዛ ደግሞ ምን በሉ መስቀሉን ተሸከሙ፣ ከዛ ምን አድርጉኝ ተከተሉኝ። ወዴት እንከተለው ኢየሱስን? ወደ ጎልጎታ። ኢየሱስ እየመራቸው ያለው ወዴት ነው? ወደ መቃብር። ወደ መቃብር መውረድ አለባችሁ። ህይወት ማግኘት ትፈልጋላችሁ? አዎ፣ መቃብር ወርዳችሁ ነው ህይወት ያለው። የምስራቹ መልእክት ግን በዚህ ክፍል ላይ ጎልጎታ ላይ ታሪካቸው አይበቃም። ከጎልጎታ በኋላ ምን አለ? የደብረ ዘይት ተራራ አለ። ክብር ለኢየሱስ ይሁን። በደብረ ዘይት ተራራ ላይ ኢየሱስ ከትንሳኤ በኋላ ምን አደረገ? አረገ። በዓይናቸው አዩ። ከዛ በኋላ እመጣለሁ፣ ወስዳችኋለሁ፣ ከኔ ጋር ትሆናላችሁ፣ በዚህ ተስፋ ተጽናኑ። ጳውሎስ ለዚህ ነው እንደዚህ ያለው በፊልጵስዩስ ምዕራፍ 3 ቁጥር 10 እስከ 11 ላይ እርሱንና የትንሳኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታንም ትንሳኤ ሊደርስ ቢሆንልኝም እንኳን በሞቱ እንድመስለው እመኛለሁ። ጌታችን ኢየሱስ ክርስቶስ መለኮታዊ መብቱን ትቶ የባሪያን መልክ ይዞ ራሱን ሳያዋርድ ራሳችሁን አዋርዱ፣ መስቀል ተሸከሙ፣ ራሳችሁን ካዱ፣ ተከተሉኝ እያለን አይደለም። የኛ ሚና መንገዱን መጥረግ አይደለም። በተጠረገው መንገድ የክርስቶስን ዱካ ምን ማድረግ ነው? መከተል ነው። ደግሞ የሚያስችለንንም መንፈስ ሰጥቶናል። የእግዚአብሔር መንፈስ በውስጣችን አለ። ክብር ለጌታ ይሁን። አሕዛብ ያንን ማድረግ አይችሉም። ለምን? መንፈስ ቅዱስ በእነሱ ውስጥ አይኖርም። መንፈስ ቅዱስ በውስጣችን የሚኖረው እኛ የእግዚአብሔር ቤተ መቅደስ ናችሁ ተብለን ስለተመረጥን ነው። ያ መንፈስ ቅዱስ ራሳችንን እንድንክድ ያስችለናል። ምክንያቱም ስጋ በራሱ ደካማ ስለሆነ መስቀሉን እንድንሸከም ያስችለናል። ጌታን ደግሞ እንድንከተል ያስችለናል። ስለዚህ የኛ ሚና መንገዱን በጠረገልን የእምነታችን ጅማሬና ፍጻሜ በሆነው በክርስቶስ መንገድ ላይ መጓዝ ነው። ስለዚህ እነዚህ 3 ትእዛዛት ራስህን ካድ፣ መስቀል ተሸከም፣ መስቀሉን ተሸክመ ደግሞ ተከተለኝ የሚለው በእርግጥ ለደህንነታችን የሚደረጉ የሰዎች ስራዎች ሳይሆኑ የአሮጌው አዳም የመሞት ሂደት ፍሬዎች ናቸው። አሮጌው አዳም ምን መሆን አለበት? መሞት አለበት። ከዛ ቁጥር 25 ላይ ምንድን ነው የሚለው? ነፍሱን ሊያድን የሚወድ ሁሉ ያጠፋታልና ስለ እኔ ግን ነፍሱን የሚያጠፋ ሁሉ ያገኛታል። ስለ ክርስቶስ የሚመጣውን ነቀፋ ለመሸሽ የምትሮጥ ከሆነ የጠፋች ነፍስ ይዘህ ነው የምትሄደው እያለ እየተናገረ ነው ኢየሱስ። በተለይ ደግሞ ለማ ከ12ቱ በመካከላቸው ያለ አለ። ማን ነው? ይሁዳ ነፍሱን ሊያድን በ30 ብር የሆነ እንትን ተሸክሞ እየሄደ እኮ ነው። መካከላቸው አለ። ወንጌሉን ነግሯቸው አልገባውም። ለምን? እሱ የጥፋት ሰው ስለሆነ አስቀድሞ የተወሰነ ስለሆነ በዛ ጥፋት መሄድ አለበት። ግን ለሌሎቹ እየነገራቸው ነው። ስለ ክርስቶስ የሚመጣውን ነቀፋ ወይም ደግሞ ጴንጤ በመሆናችን እንዳይታወቅብን ብለን አንዳንድ ቦታ የምናደርጋቸው ነገሮች አሉ አይደለ? ለመጸለይ የምናፍርባቸው። እግዚአብሔር ጸጋውን ይስጠን። አሜን። የሆኑ የድሮ አባቶቻችን ማን ነው የሌላ ቤተ እምነት የሚከተሉ ሰዎች ባሉበት ቦታ ለመጸለይ እንትን እንላለንና አንዱ ጓደኛዬ እንደዚሁ አይነት ቦታ ሄድንና ምግብ ሲመጣ በቃ የሚያደርገው ነገር ግራ ገባው። ቤተሰቦቹ ናቸው፣ እሱ በድብቅ ነው እያመለከ ያለው። ከዛ ላ ምግብ ሲቀርብ አንድ መካከለኛ የሆነ ነገር ማድረግ ፈለገ። እነሱንም እንትን እንዳይል እኔንም እንትን እንዳይል ምግቡን ምን አደረገ? እንደዚህ አደረገና በላ። ቢጸልይ ምንድን ሊሆን ነው? ጴንጤ እንደሆነ ታውቆበት የሆነ መከራ ሊደርስበት ነው። ግን አይ ቲንክ ከዛ በላይ የሆነ መከራ የተቀበለልን ኢየሱስ ክርስቶስ ለወንጌል ሳናፍር መከራ እንድንቀበል ራሳችንን እንድንገልጥ እየጠራን ያለው ማለት ነው። ስለዚህ ነፍሱን የሚያጠፋ ሲል እዚህ ቦታ ላይ የግሪኩን ቃል ሄዳችሁ ስትመለከቱ ነፍሱን የሚያጠፋ ሳይሆን የሚለው
ነፍሱን የሚያጣ ስለ ወንጌል ሲል ነፍሱን የሚያጣ። ለዚህ ነው ኦሪጂናል ላንጉጅ ነው የምንማረው። ጌታ የተባረከ ይሁን። እዚህ ቤተክርስቲያንም አላችሁ ወጣቶች በጣም ወንጌል ቲዮሎጂ እየተማራችሁ ያላችሁ እዛ ሴሚናሪ ግቢ ሳያችሁ በጣም ነው ልቤ ደስ የሚለው። ግሪኩንም ይብሩንም እየተማራችሁ ያላችሁ ይሄ ዘመን አደገኛ ነው። ክፉ ዘመን እየመጣ ነው። መጽሐፍ ቅዱስ ሰዎች እንደፈለጋቸው እየተረጎሙ ነው። ለራሳቸው እንዲስማማ ለቤተ እምነታቸው እንዲስማማ አድርገው ቃላቶችን እየቀየሩ። ስለዚህ ያንን መጋፈጥ የምንችለው የእግዚአብሔርን ቃል ይበልጥ በጥልቀት ስናነብ ነው፣ ቋንቋዎችንም ስንማር ጭምር ነውና በዚህ ክፍል ላይ ስለ ወንጌል ራሱን የሚያጠፋ ነው ብለው ሰዎች ራሳቸውን ያጠፋዋሉ። ስለ ወንጌል በቤተ ክርስቲያን ታሪክ ግን ያን አይደለም የሚለው። ስለ ወንጌል ብሎ ህይወቱን አደጋ ላይ ሪስክ ላይ የሚጥል ሰው ወይም ደግሞ የሚያጣ ሰው እሱ ያገኛታል። ያ ማለት ምንድነው? ሙሉ በሙሉ ራስን ለእግዚአብሔር አሳልፎ መስጠት ማለት ነው። በራስ ህይወት ላይ ያለውን የባለቤትነት መብት መተው ማለት ነው። መሪነቱን ለማመስጠት ለክርስቶስ መስጠት ማለት ነው። አሁን በስጋ የምኖረው ህይወት የኢየሱስ ክርስቶስ እንጂ የኔ አይደለም ብሎ ማወጅ ማለት ነው። ከዛ ቁጥር 26 ላይ ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? አንተ ይሁዳ እየሰማ ነው በውስጡ ሰው ዓለሙን ሁሉ ቢያተርፍ ሀብታም ቢሆን ገንዘብ ቢኖረው 30 ዲናር ቢኖረው ምን ይጠቅመዋል? ለምን? ቤዛ ሊከፍል አይችልም። ስለ ነፍሱ በዛ ባለው ሀብት ከዓለም ባገኘው ነገር እኔን በሚሸጥበት 30 ብር ስለ ነፍሱ ቤዛ ሊሰጥ አይችልም። ስለዚህ ጥያቄው መልሱ የታወቀ ነው። ክርስቶስ ለጠየቀው ጥያቄ ይሄ ሪቶሪካል ኮስችን ነው። ምንድን ያለው? ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ወይስ ስለ ነፍሱ ቤዛ ምን ይሰጣል? መልሱ ምንድነው? ምንም የሚሰጠው ነገር የለም። በፊልጵስዩስ ምዕራፍ 3 ቁጥር 7 ላይ ሐዋርያው ጳውሎስ የቀደመውን የሃይማኖታዊና ማህበራዊ ስልጣኑን ክብሩን መለስ ብሎ ይመዝነዋል። በወንጌል ባገኘው ወንጌል በገባው ወንጌል መለስ ብሎ ሲመዝነው እንደዚህ ብሎ ይናገራል። ነገር ግን ለኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ምን ብየዋለሁ? ቆጥሬዋለሁ። የጌታዬን የሚበልጥ ክብር ስላየው ምን ስላየ? የጌታዬን የሚበልጥ ክብር ስላየው አሁን ሁሉን ነገር እንደ ጉዳት እንደ ጉድፍ እቆጥራለሁ። ክርስቶስን አተርፍ ዘንድ ሁሉን እንደ ጉድፍ እቆጥራለሁ። ስለዚህ ጳውሎስ የሃይማኖታዊ ክብሩንና ሃይማኖታዊ ስርዓት ላይ መደገፉን በሙሉ ነፍስን ለኪሳራ አሳልፎ መስጠት እንደሆነ ተረድቶታል። ለዚህ ነው ሰው ስለ ነፍሱ ምን ቤዛ ይሰጣል? ምክንያቱም ዓለማዊ በሆነ ጊዜያዊና ጠፊ በሆነው ነገር ዘላለማዊ ነገር መግዛት አይቻልምና በጠፊው ማንነትና በምድራዊ የሰዎች ስራ ዘላለማዊ ነፍስን ማዳን አይቻልምና ምንም ያህል የሰዎች በጎ ስራ የሃይማኖት ስርዓት አስፈላጊ ቢሆንም የሞራል ጥረታቸውም እንደዚሁ አስፈላጊ ቢሆን ለነፍስ ግን ነፍስን ለመዋጀት ግን ክፍያ ሊሆን አይችልም። ጠፊ በሆነው ነገር ዘላለማዊ ነፍስ መግዛት አይቻልም። ብቸኛውና ፍጹም የሆነው ቤዛ ራሱ ኢየሱስ ክርስቶስ በመስቀል ላይ የከፈለው መስዋዕትነቱ ነው። ክርስቶስ በከፈለው በዛ በመስቀል ላይ ባፈሰሰው ደሙ ያንን ህይወት ለመካፈል ዛሬ እግዚአብሔር ጠርቶናል። ያንን ህይወት የክርስቶስን ህይወት ለመካፈል መስቀሉን ተሸክመን ከሱ ኋላ እንድንሄድ ዛሬ ተጠርተናል። ቁጥር 27 ላይ የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለውና በዚያን ጊዜ ለእያንዳንዱ እንደ ስራው ምን አደርገዋለሁ? አስረክበዋለሁ ይላል። ይሄ አስደንጋጭ ነው። እያለ ያለው እዚህ ጋር ምንድነው? የመጨረሻው ዘመን እስከሚመጣ ድረስ በህይወት ቆመው የሚኖሩ ሰዎች አሉ ለማለት አይደለም። እያለ ያለው ምንድነው የሚለው? አሁን የምናየውና ምድራዊ ዘመን የመጨረሻው እውነታ አይደለም። ያ ኢየሱስ ክርስቶስ የተናቀው ጌታ የተጠላውና በቀራንዮ መስቀል ላይ የሞተው ኢየሱስ ዳግም ይመጣል። ለጊዜው በተለያየ መከራ አዝናችኋል። ስለ ወንጌል ተገፍታችኋል። ስለ ወንጌል በመስሪያ ቤታችሁ እድገት አጥታችኋል። ስለ ወንጌል ሰዎች እናንተን መቅረብ ላይፈልጉ ይችላሉ። ከተለያየ ነገር ላይ ተገላችሁ ሊሆን ይችላል። ግን ይሄ የተቀጠረለት ጊዜ አለ። ጊዜያዊ ነው። ዘላለማዊ የሆነው የእግዚአብሔር መንግስት ይመጣል። የሰው ልጅ በዛ ክብሩ ዳግም ተመልሶ ይመጣል። የሰው ልጅ ሲመጣ ግን እንደ ድሮ በአህያ ውርንጭላ ላይ ቁጭ ብሎ አይመጣም። ክብር ለኢየሱስ ይሁን። ደመናትን እየጋለበ ከመላእክት ጋር ሆኖ በክብር ይመጣል። መለከት ይነፋል።
ዓይን ሁሉ ያየዋል፣ የወጉት ሁሉ ያዩታል፣ ምላስ ሁሉ የጌታን ክብር ያውጃል፣ ጉልበት ሁሉ ይንበረከክለታል። ለምን? አሁን በመለኮታዊ ክብሩ ዳግም ስለሚመጣ። እመጣለሁ፣ አይዟችሁ፣ አሁን መከራ መቀበል አለባችሁ። ራሳችሁን ካዱ፣ መስቀል ተሸከሙ፣ እኔን ተከተሉኝ፣ ወደ ጎልጎታ እንሂድ። መሞት አለብን። አሮጌው አዳማዊ ባህራችሁ መሞት አለበት። እስካሁን እያጀባችሁኝ ነበር፣ ከዚህ በኋላ ግን ተከተሉኝ። ይሄ የመከራው ጊዜ ግን አጭር ነው። የሰው ልጅ በክብሩ ይመጣል። ክብር ለኢየሱስ ይሁን። ይሄ ያስለቀሳችሁ ይሄ አውሪያዊ የሆነው አገዛዝ ስርዓቱ ምን ይላል? ያበቃል። ሰማያዊ የሆነው የእግዚአብሔር አገዛዝ የሰው ልጅ በሚመጣበት ጊዜ ያን ጊዜ መጨረሻው ይሆናል። እንደ ፈራጅ ጌታ ይመጣል። ለእያንዳንዱ እንደ ስራው ምን አደርገዋለሁ? አስረክበዋለሁ። ራሱን ክዶ መስቀሉን ተሸክሞ ጌታን አምሎ ለተከተለው ሕይወትን እሰጠዋለሁ። እምቢ ላለው እምቢ ብሎ ዓለምን አትርፎ 30 ብር ኪሱ ከቶ ላመፀው ለሱ ደግሞ ሞት ይሆናል። ሞትን ያስረክበዋል። እንደ ስራው ሞትን ያስረክበዋል። ይህ ማለት ምን ማለት ነው? ለእያንዳንዱ እንደ ስራው እግዚአብሔር ያስረክበዋል ሲል የሆኑ የሚሰሩ ስራዎች አሉ የዘላለም ሕይወት ለማግኘት እያለ አይደለም። የራሱን ስራ ለሰራው እውነት ነው ሞትን ያስረክባል። የእግዚአብሔርን ስራ ለሰራው ግን ሕይወትን ይሰጣል። ታዲያ የእግዚአብሔር ስራ ምንድን ነው ብለው ጠየቁት። ዮሐንስ ወንጌል ምዕራፍ 6 ላይ የእግዚአብሔርን ስራ እንድንሰራ ታዲያ ምን እናደርግ ብለው ሲጠይቁት እነሱ የጠበቁት መልስ ምንድን ነው? አንደኛ የሰንበትን ቀን ጠብቅ፣ ተገረዝ፣ መስዋዕትን አድርግ፣ እጅህን ታጥበ ብላ፣ በሰንበት ቀን እጅህን ሳትታጠብ እንዳበላ፣ በሰንበት ቀን ስራ እንዳሰራ የሚል ዝርዝር ነበር የፈለጉት። እሱ ግን ምን አላቸው? ይህ የእግዚአብሔር ስራ አላቸው። ክብር ለኢየሱስ ይሁን። ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ ነው። ለካ የእግዚአብሔር ስራ የሚባለው ምንድነው? እርሱ በላከው በእርሱ እንድታምኑ። እግዚአብሔር በላከው በእርሱ እንድታምኑ ነው። እግዚአብሔር በላከው በክርስቶስ እንድታምኑ ነው። በእኔና በቃሌ የሚያፍር በመስቀሉ መንገድ የሚያፍር የሰው ልጅን በአባቱ ክብር ከቅዱሳን መላእክት ጋር በሚመጣበት ጊዜ በእርሱ ያፍርበታል ይላል ሉቃስ ወንጌል ምዕራፍ 9 ላይ። ከዛ የመጨረሻው ቁጥር ላይ እውነት እላችኋለሁ የሰው ልጅ በመንግስቱ ሲመጣ እስኪያዩ ድረስ እዚህ ከቆሙት ሞትን የማይቀምሱ አንዳንዶች አሉ። ቀድም የነገርኳችሁ ምንድነው እያለ ያለው? ምንድነው ወደፊት የሚጠብቃቸውን ሰማዕትነት እያየ የመስቀሉ መንገድ ምን ያህል ከባድ እንደሆነ የማይቀር እንደሆነ እያየ ምድራዊ ሕይወታችሁን ስለ ወንጌል ስትሉ ልታጡ ትችላላችሁ። ነገር ግን ስጋዊ ሞት ሳይቀድማችሁ በፊት የመንግስቴን ቅምሻ አሳያችኋለሁ። ብርታት እንዲሆናችሁ፣ ኃይል እንዲሆናችሁ፣ ጽናት እንዲሆናችሁ የእግዚአብሔርን መንግስት ቅምሻ አስቀድሜ አሳያችኋለሁ አለና ወዲያውኑ ማቴዎስ ወንጌል ምዕራፍ 17 ላይ ታዲያ ምን ሊያሳያቸው ነው? የእግዚአብሔርን መንግስት ቅምሻ ምን ሊያሳያቸው ነው ብዬ ስጠብቅ እዚህ ክፍል ላይ አይናገርም። ዝቅ ብሎ ግን የመጀመሪያው ቁጥር ላይ ከዚህ ክፍል በኋላ ምን መጣ? የደብረ ታቦር ተራራ ላይ የሆነው ሚራክል ጌታ ኢየሱስ ክርስቶስ በፊታቸው ምን ሆነ? ተቀየረ። ጴጥሮስን ያዕቆብና ዮሐንስን ይዞ ወደ ደብረ ታቦር ተራራ ወጣ። በተራራው ላይ ያለ ድንቅ ነገር ሆነ። እስራኤላውያን ሁሉ የሚመኙት አንድ ነገር ሆነ። ክርስቶስ እዛ ያለ ፊቱ ተለወጠ። ፊቱ እንደ ፀሐይ አበራ፣ ልብሱም እንደ ብርሃን ነጭ ሆነ። ክብር ለጌታ ይሁን። ይሄ የሚሆነው መቼ ነው? ክርስቶስ ዳግም ሲመጣ በመጨረሻው ዘመን የሚሆነውን ነገር አስቀድሞ በዛ ጊዜ ያሳያቸው እንዲጸኑ ያን ተስፋ እንዲያደርጉ። ያንን አይቶማ አይደለም መስቀል የፈለገ ነገር መሸከም የማይፈልግ ማንም የለ። ብርታት እንዲሆናቸው፣ ጽናት እንዲሆናቸው የመንግስቱን ክብር አስቀድሞ ምን አደረጋቸው? አቀመሳቸው። ያ የፈረደበት ጴጥሮስ የእግዚአብሔርን ሐሳብ አያውቅም። ምድራዊ ነገሩን ብቻ የሚረዳው ጴጥሮስ ምን አለ? ጌታ ሆይ ለኛ በዚህ መሆን መልካም ነው። ለምን? ምን አይቷል? ሙሴን አየ፣ ኤልያስን አየ፣ ኢየሱስ ክርስቶስ በቃ ሲለወጥ አየ። ያንንም ተናግሮት ማለት ነው። ይሄ ብቻ አይደለም። በአይሁዳውያን ባህል ሙሴን ማየት ማለት ትልቅ ክብር ነው። ኤልያስን ማየት፣ ሙሴ ሕግን ወክሎ ኤልያስ ደግሞ ነቢያትን ወክሎ በሕግ ስለ መሲሁ የተነገረውን አንተ ልትፈጽም መጣ እየታሉ ይነጋገሩ ነበር። ኢየሱስና ሙሴ፣ ኤልያስ፣ ኢየሱስ እየተነጋገሩ ነበር ይላል መጽሐፍ ቅዱስ ላይ ሄዳችሁ ስትመለከቱ ሉቃስ ወንጌል ምዕራፍ 9 ላይ በዛ ክብር እየተገለጠ እነሱ እየሰሙ ጴጥሮስ፣ ያዕቆብና ዮሐንስ እየሰሙ ይነጋገሩ ነበር። የመነጋገሪያ ርዕሳቸውንም ይናገራል። ርዕሱ ስለ ክርስቶስ ሞት ነበር፣ ስለ መስቀሉ።
እኔ ሙሴ በሕግ የተናገርኩትን ልትፈጽም ሰው ያልቻለውን አንተ ልታከናውነው የመጣው ጌታ አንተ ነህ ይለዋል ሙሴ። ኤልያስ ደግሞ ይመጣና እኔና ነቢያት በትንቢት የተናገርነው መሲህ አንተ ነህ፣ ለሕዝብና ለእስራኤላውያን ድንቅ ነገር የምታደርግ አንተ ነህ ያሉ። ለካ ኢየሱስ ክርስቶስ በዛ ጊዜ በዛ ክብሩም እያለ ትኩረቱ ምኑ ላይ ነበር? የመስቀል ስራው ላይ ነበር። ጴጥሮስ ብድግ አለና ጌታ ሆይ ለኛ በዚህ መሆን መልካም ነው፣ 3 ድንኳን እንስራ አለ። ስንት ነው ያለው? ትንሽ እድገት አሳይቷል። 6 አለ ማለቱ 3 ብቻ ነው ያለው። 3ቱ አንዱ ለአንተ፣ አንዱ ለሙሴ፣ አንዱ ለኤልያስ። ለራሱ አልጠየቀም። ጌታ ይባርከው። አሁን ለውጥ አለው አይደል? ትንሽ ድሮ ቢሆን ኖሮ ኢየሱስ ምንድን ነበር የሚለው? ሂድ አንተ ሰይጣን ከኔ ራቅ ነበር የሚለው አይደል? አሁን ግን በክብሩ ስላለ ምን ይላል መጽሐፍ ቅዱስ ሲናገር? ደመና መጣና ምን አደረጋቸው? ልክ ጴጥሮስ ያንን ሲናገር በቃ ቅድም ተገስጾ አልገባውም፣ አሁን ግን የሆነ ነገር ማየት አለበት አለና ደመና መጣና ጋረዳቸው። ምንም የሚታይ ነገር የለም። ከዛ ሙሴና ኤልያስ ተመልሰው ሄዱ። እዛ ተፋጠው ማንቀሩ ኢየሱስ ክርስቶስ አሁን ክብሩን ትቶ ማለት ክብሩን ትቶ ስላችሁ ያ የሚያንጸባርቀው ነገር ከላዩ ላይ ሄዶ የሚሰቀለው ኢየሱስ በፊታቸው ቆሞ እነሱ ብቻ ቀሩ። ምን ልላችሁ ፈልጌ ነው፣ እንዲበረቱ ስለፈለገ ክርስቶስ የሚመጣው መከራ አስጨናቂ እንደሆነ እያንዳንዳቸው በመስቀል ላይ እንደሚሰቀሉ ከዮሐንስ በስተቀር ሁሉም የክርስቶስን መስቀል ተካፍለው ነው የሞቱት። ያሟሟታቸው በጣም ልዩ እንደሆነ ስለሚያውቅ ከይሁዳ በስተቀር ግን አስቀድሞ ምን አሳያቸው? ክብሩን አሳያቸው። የት? በዛ በደብረ ታቦር ተራራ። የእግዚአብሔር መንግስት ቅምሻ ግን የዚህ አንድ ኢንሲደንት ወይም ደግሞ የደብረ ታቦር ተራራ ክንውን ብቻ አልነበረም፣ ብዙ ነገሮችን የያዘ ነው። ምንም የያዘ ነው? የክርስቶስን ሞት፣ የክርስቶስን ትንሣኤና እድገቱን የያዘ ነው። ያንንም በሕይወት እያሉ አንዳንዶቹ ያንን ክርስቶስ የተናገረውን የመንግስቱን ቅምሻ አይተዋል። ይህም ብቻ አይደለም፣ የመንፈስ ቅዱስ በኃይል መምጣት በባለ 50 ቀን የወረደው የእግዚአብሔር መንፈስ ምስክሮች ነበሩ። ቤተ ክርስቲያን የመወለዷ ምስክሮች ነበሩ። ስለዚህ ዛሬ እግዚአብሔር በወንጌልና በመንፈሱ አማካኝነት በሰዎች ልብ ላይ የሚገዛበትን አገዛዝ አስቀድሞ ከመሞቱ በፊት፣ መስቀል ከመሸከማቸው በፊት፣ መከራን ከመቀበላቸው በፊት፣ ራሳቸውን ከመካዳቸው በፊት ያንን ክብሩን አሳያቸው። በመጨረሻም ደግሞ የእግዚአብሔር መንግስት የሚጸናው ክርስቶስ ዳግም ሲመጣ እዚህ ላይ በምድር ላይ ደግሞ መንግስቱንና ስርዓቱን ለዘላለም አንድ ጊዜ በሚያነግስበት ጊዜ ይሆናል። ለዚህ ነው እኛ የምንኖረው በኦልሬዲ ኖት የት ኪንግደም በሚባል በተከናወነ ነገር ግን ገና ባልተፈጸመው 2 መንግስታት ጊዜያት ውስጥ እንዳለን የሚናገረው። ስለዚህ የአሁኑ ዘመን መከራ ሊገለጥ ካለው ክብር ጋር ሲነጻጸር ምንም አይደለም። ስለ ወንጌል መከራ የምትቀበሉበት ጊዜ እየደረሰ ነው። እስካሁን ክብሬን እያያችሁ ተከትላችሁኛል፣ እያጀባችሁኝ ነበረ። እሰይ ለማጀብም ጊዜ ያለው፣ አሁን ግን ተከተሉኝ ነው የሚለው ጌታ። የእምነታችን ራስና ፈጻሚ የሆነውን ጌታችን ኢየሱስ ክርስቶስን እንድንከተል ምን እናደርግ? ራሳችንን እንካድ፣ መስቀላችንን እንሸከም። ከዛ ጌታን ደግሞ እንደ ቃሉ ተከትለን እንሂድ። የራሳችንን ፈቃድ በመስቀሉ ስር ጥለን መስቀሉን ተሸክመን ጌታን ዘውትር እንድንከተል ጌታ ይጠራናል። ስለዚህ ባጭሩ ጌታ እያለን ያለው ምንድነው? አታጅቡኝ፣ ይልቁንም ምን በሉ? ተከተሉኝ። ጌታን እንድንከተል እግዚአብሔር ይርዳን።